ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድነው? ሃይማኖት። ጥጃ ብታወርሱት ይሞትበታል። ማርያም 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 ጥሯት። ማርያም ማርያም ሶስተኛ። እንደምን ቆያችሁኝ የተከበራችሁ የዚህ ቻናል ቤተሰቦች፣ እንደተለመደው በአዳዲስ መረጃ ተመልሼ መጥቻለሁ። ሰሞኑን ትንሽ ሚዲያው ላይ አነጋጋሪ የነበረ አንድ ጉዳይ አለ። ተወዳጇ አርቲስት ናርዶስ ከመምህራችን ዲያቆን ዘላለም ጋር ሊሞሸሩ ነው የሚል ዜና ትንሽ እየተሰራጨ ይገኛል። በዚህ ጉዳይ ላይ እውነታው እስከምን ድረስ ነው፣ የምርም እንደዚህ አይነት ትክክለኛ መረጃ ነው የሚለውን የምንመለከት ይሆናል። ለዚህ ቻናል አዲስ ናችሁ ሰብስክራይብ ማድረጉን አይርሱ። ላይክ በማድረግ መረጃው ብዙ ሰው ጋር እንዲደርስ የበኩሉን ይወጡ። ወደ ናርዶስ ጉዳይ ከማለፌ በፊት አባታችን ርዕሰ ሊቃውንት አባ ገብረ ኪዳንን ተከታትለናቸው እንመለስ። ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድነው? ሃይማኖት። ጥጃ ብታወርሱት ይሞትበታል። ሳንቲም ብታወርሱም ጠጥቶ ነው የሚጨርሰው። እንኳን አረቂ በበዛበት ዘመን ይጨርሰዋል፣ ሁሉ ያልቃል። መሬትም ይወረሳል፣ ይሸነሸናል። እንኳን በሜትር የተለካ መሬት ሀገርም እየተሸነሸነ ነው። የማያልቅ ነገር ሃይማኖት ነው። እግዚአብሔርን ነው ማውረስ። እግዚአብሔርን እወቀው ልጄ። ጆሮ የሰጠህ እግዚአብሔር ነው። ዓይን የሰጠህ እግዚአብሔር ነው። እጅ የሰጠህ እግዚአብሔር ነው። እግር የሰጠህ እግዚአብሔር ነው። የምታስብበት ልብ የሰጠህ እሱ ነው። አይምሮ የሰጠህ እሱ ነው። አፍ የሰጠህ እሱ ነው። ዝናብ አውርዶ አብቅሎ የሚመግብህ በፀሐይ ያበሰለልህ እግዚአብሔር ነው። እናትህ ማኅፀን ታቅፈ እኔ በሆዴ ተሸክሜ ሳለ ታፍነህ እንዳትሞት የጠበቀህ እግዚአብሔር ነው ብሎ ለልጅ ሃይማኖትን ማስተማር ይገባል። እናንተ እጅ እግር ስላልሰጣችሁት ይሄ አይጠፋችሁም። ባይሆን ዮሐንስ ወንጌል፣ ማቴዎስ ወንጌል ባትሉ ይሄ አይጠፋችሁም። እግር የሰጣለ ለልጁ የለም። ይሄን የሰጠ አምላክ አለህ ብሎ ማስተማር ይገባል። ክርስቲያን ነህ ብላችሁ ማስተማር ይገባል። በእውነት ትክክል ነው። ለልጆቻችን ቁሳዊ ነገሮችን ከምናወርስ ይልቅ ሃይማኖትን ብናወርሳቸው በመንፈሳዊነት ተምረው መንፈሳዊ እውቀትን ይዘው መንፈሳዊ እውቀት ብናወርሳቸው ትልቅ ነው። እሱ ዘላቂነት ያለው ነገር ነው። ለአባታችን ቃሎትን ያሰማልን። አሁን ደግሞ ወደ ሰሞንኛ አነጋጋሪ ጉዳይ ወሰዳችሁ። ወደ ናርዶስና ወደ አርቲስት ናርዶስና ወደ መምህራችን ዲያቆን ዘላለም ወስዳችኋለሁ። ግን በመጀመሪያ እስኪ አርቲስት ናርዶስ አዳነ ማነች የሚለውን ላስመልክታችሁ። ሴፉ ሾው ላይ ቀርባ ብዙ ጥያቄዎች ተጠይቃለች። በተለይም ደግሞ የሷን የሆነ ስብዕናዋን የሚነካካ ጥያቄዎችን ተጠየቀችው። ስለ ስብዕናዋ የሚገልጽ ጥያቄ ተጠየቀችው። በዛው ስለ ስብዕናዋ ብዙ ነገሯ ስለሷ ጥሩ ነገር የተጠየቀችውን ጥያቄ የመለሰችው አለ። ስለሷ የተወሰነ ነገር ተመልክተን እንመጣና ዜናውስ ምን ያክል እውነተኛ ነው የሚለውን እንመለከታለን። የፍቅር ፊልም ይከብዳል። አሁን ከሆነ ሰው ጋር አልጋ ውስጥ ሆናችሁ መነካካት ቢኖር ወይ እንደውም አንዳንድ መረን የመውጣት ስሜት ያላቸው ፊልሞችንም እያየነው ወይ መሳሳ እንደሱ አይነት ነገሮች ሲመጡ በምን አይነት መንገድ ነው የምታስተናግጁ? ከባድ ነው። እኔ እንኳን መመለስ ይመስለኛል። እንደ ነገር ካለው አፍቃሪ ሆነሽ ባልና ሚስት ናቸው። የባልና ሚስት ደግሞ ዋናው መመዘኛ እሱ ነው። አላረግም ለማለት ምን ማሳመኛ ነጥብ ማቅረብ ትችላለሽ? መጀመሪያ እኔን ማሳመን አለበት ማንኛውም ስራ። እኔን ለማሳመን ደግሞ እኛ ሀገር ባለው ነባራዊ ሁኔታ እኛ ውጪ ወተን እንደዚህ የምናደርግ ህብረተሰብ አይደለንም አይደል? ሁሉም ነገር በር ተዘግቶ ዘግተን ነው። ስለዚህ ያ ነገር ውጪ መውጣት አለበት ብሎም አያምንም ማለት አላምንም። እንደዛ ሁሉም ነገር ውጪ መውጣት አለበት ከሚሉት ወገን አይደለሁኝ። ስለዚህ እንደ ተደበቅን ብንኖር ከበደሽ ወይም ደግሞ ከዳይሬክተሩ ጋር እንደው ይቅርብኝ እኔ እኮ በዚህ ያልታወቅም ብለሽ የተጨቃጨቅሽበት አጋጣሚ አለ? አላህ ምን አርጊ ተብለሽ ነው? በጣም ዲቴይል ነበሩ እንቅስቃሴዎቹ። ወይ በጣም መቀራረብ ሊሆን ይችላል። የሚገርመው አብሮኝ የሚሰራውም ሰው በጣም ከብዶት ነበርና ሁለታችንም እስቲ አንድ 10 የአማርኛ ፊልሞች ሁለታችንም የተለያየ
እና እንምጣ ተመልሰን ከዛ እንዲህ አይነት ነገር አለ ወይ የለም እኮ ብለን ዳይሬክተሩን እናሳምነዋለን ተባብለን ሁሉ አይተን እናቃለን ከዛ እሱም አይቶ መጣ እኔም አይቼ መጣሁኝ የለም ምንድነው አርጎ ለዛ እንደምንም ማሳምነን እሱ ምን እንዲሆን ፈለገ በጣም ወጣ ያለ ነገር እንድትሰሩ ነው የፈለገው ያ ነበር እሱ የራሱ የሆነ የዳይሬክቲንግ ቴክኒኩ እንደዛ ሊሆን ይችላል ለኛ ደግሞ በጣም ከባድ ነበር ስለዚህ እሱንም ማሳመን ቻልን ማለት ነው ግን አብሮሽ የሚሰራው ሰውዬ እሱም አይቶ መጥቶ ወረንደው ይሄ አሬ ቅርብን ማለቱ የሚገርም ነው አንዳንድ ሰው አጋጣሚ ይፈልጋል ብዬ ነው አይ በርግጥ ብዙዎቻችሁ እንደምታውቁት እቺ አርቲስት በጣም ጥሩ ስብዕና ያላት ብዙ ኢትዮጵያዊ የሆነች በኢትዮጵያዊ ጨዋነት የተሞላ ህይወት ነው ያላት ብዙዎቻችን እንደምናውቀው እንደምንሰማው እንደዚህ አይነት አርቲስት ነች እስኪ ባንድ ቤተክርስቲያን ባንድ ደብር ስጦታ ተበርክቶላታል እስኪ እሱን እንመልከት ወይዘሪት ናርዶስ አዳነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲላ ከተማ የደብረ ገነት ቅዱስ ሚካኤል ወቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ጽፈት ቤት የምስጋና የምስክር ወረቀት ለቅኖች ምስጋና ይገባል መዝሙር 31 ቁጥር 1 ለወይዘሪት ናርዶስ አዳነ አሰፋ ድርሳነ ቅዱስ ሚካኤል አረልን ብላችሁ አመስግኑ መልካ ሚካኤል መልካ ሩፋኤል ወመልካ ገብርኤል በግዕዝና በአማርኛ እንድትጸልይ እነዚህ መላእክት ከሷ ጋር እንዲሆኑ ስጦታዋ የደብሩ ስብከተ ወንጌል አበርክቷል እልል ብላችሁ አመስግኑ ይሄን ስጦታ ትቀበላለች ናርዲ ይገባታል አይገባትም ይገባታል አይደለ በጣም መስገኑት በጣም መስገኑ እግዚአብሔር ስሙ የተመሰገነ ይሁን እግዚአብሔር ያክብርልን እውይ ደስ ስትል እኔ ብቻ ነኝ ግን እቺ ልጅ በጣም የመወዳት እዩዋት እስኪ እንዴት ደስ እንደምትል ስራቷ አለባበሷ አነጋገሯ ሁሉ ነገሯ የሚማርክ ልጅ ደግሞ በቤተ ክርስቲያን ጉዳይ ድርድርና ቀል የማታውቅ ሁሉ ጊዜ ለቤተ ክርስቲያን የምትቆም በችግር ጊዜዋ በአደጋ ጊዜዋ ሁሉ ከፊት ለፊት የምትቆም ልጅ እንደ ዘመኑ ሴቶች ልታይ የማትል እርቃኗን የማታሳይ የምትሸፋፈን ደግሞ ቆንጅናዋ እባካችሁን ሴቶች ከሷ ብዙ ነገር ተማሩ እስቲ የሰው ልጅ ስርዓቱን ከጠበቀ ራሱን ካከበረ ፈጣሪውን ከፈራ በቃ መታወቅ ይችላል ዝነኛ መሆን ይችላል መወደድ ይችላል ተቀባይነት ሊያገኝ ይችላል የግዴታ ለመታወቅ ራቁት መሄድ አይጠበቅብንም መጥፎ ስራዎች ውስጥ መግባት አይጠበቅብንም ተመልከቱ በቃ ስራዋን ትሰራለች ራሷን አክብራ ትኖራለች መጨረሻዋም መከበር ነው አስባችሁታል ቤተ ክርስቲያን እንደዚህ ስታከብራችሁ ምን ያክል ደስ እንደሚል እኔ በጣም ነው የሚያስቀኑኝ እንደዚህ አይነት ሰዎች የምር ናርዶስ አዳነ ተባረኪልን እድሜና ጸጋ አብዝቶ ይስጥሽ በቤቱ ያጽናሽ ፈጣሪ ጨምሮ ጨማምሮ ይስጥሽ እንወድሻለን አሁን ደግሞ የምወስዳችሁ እስኪ ስለ ዜናው ይሆናል እስኪ እየተወራ የነበረው ሚዲያ ላይ ተሰራጨ የነበረውስ ልትሞሸር ነው እንዴት ነው ይሄ ጉዳይ የሚለውን ላስመልክታችሁና እንመለስ ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ እውነት ናርዶስ አዳነ በተክሊል ልታገባ ነው ዛሬ እንግዲህ ተዋናይትና ሞዴል ስለሆነችው ናርዶስ አዳነ ለማንሳት የወደድነው በቀጣይ ሳምንት የጋብቻ ስነ ስርዓቷን ልትፈጽም እንደሆነ በመስማታችን ነው እንግዲህ ተዋናይትና ሞዴል ናርዶስ አዳነ ከዚህ በፊት በ2013 ዓ.ም ሀገራችን በኮቪድ በሽታ ተጨንቃ በነበረችበት ወቅት ያሬድ ሰለሞን ከተባለ ኢንጂነር ጋር ዝግ በሚባል መልኩ ወይም ቤተሰቦቻቸው ብቻ በተገኙበት ጋብቻዋን ፈጽማ የነበረ ሲሆን እንግዲህ በምን ምክንያትና መቼ እንደተለያዩ መረጃው ባይኖረንም ነገር ግን በቅርቡ ከሌላ ሰው ጋር ጋብቻዋን ልትፈጽም መሆኑን ሰምተናል ሽምግልናዋም ቢሆን በድብቅ ነው ያለቀው እንደ ሌሎች አርቲስቶቻችን ለታይታ አደባባይ ላይ አልወጣም እናም አንዳንድ ሰዎች በየሶሻል ሚዲያ ላይ ናርዶስ አዳነ በተክሊል ልታገባ እንደሆነ በሰፊው መረጃ እያሰራጩ የሚገኙ ሲሆን ነገር ግን ይህ ጉዳይ ፈጽሞ ከእውነት የራቀ መሆኑንና በሁለተኛ ትዳር በተክሊል የሚገባ አለመሆኑን እንዲሁም እየተሰራጨ ያለው መረጃ ውሸት መሆኑን ልንነግራችሁ እንወዳለን እንግዲህ ሁላችሁም እንደምታውቁት ጊዜው የሶሻል ሚዲያ ነው ሁሉም ሰው ማንንም ሰው ሐሳቡን በሶሻል ሚዲያ እውነት የሚሆን ውሸት
ወጥቶ የሚናገርበት የሚዘባርቅበት ስለሆነ ሁሉንም በሶሻል ሚዲያ የሚሰራጨውን በማህበራዊ ሚዲያ የሚሰራጨውን መረጃ እውነት ነው ብሎ መቀበል አዳጋች ነው ከትክክለኛ ምንጭና እውነተኛ ምንጭ ካላረጋገጡ በስተቀር። አሁን እንግዲህ ይሄኛውን ዜና ራሳቸው አቀናብረው የለቀቁት ዜና ነው። ምንም እንደዛ አይነት የሚባል ዜና የለ። እንደዛ የሚባል እነሱ እንዳሰራጩት አይደለም፣ ውሸት ነው በአጠቃላይ። እንዲህ አይነት መረጃ ከእውነተኛና ተጨባጭ ከሆነ ሚዲያ መስማት ብቻ ተመራጭ ነው ብዬ አስባለሁ። በቀጣይ የማስመለክታችሁ ፓስተር ቸሬ ነው የምጋብዛችሁ። ፓስተር ቸሬ ስለ ሶሻል ሚዲያ ላይ በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በቲክቶክ ፎርም ላይ ብዙ ቤተክርስቲያን የሚያስተምሩ ቤተክርስቲያን ላይ የሚጠየቁ ጥያቄዎችን የሚመልሱ አሉና ስለ እነሱ የተናገረው ንግግር አለ። በጣም ደስ የሚልና ገንቢ የሆነ ሀሳብ ነው የተናገረው። እሱን ላስመልክታችሁ ክቡራን ተመልካቾቼ፣ ተመልሼ በሌላ በአዲስ መረጃ እመጣለሁ። እስከዛው ሰላም ቆዩ። አሁን ተሰብካለች አሰብከው የሚታይ ነው። በቃ አሁን ያሳዩን ያው ሶሻል ሚዲያ ለማያቸው አሁን አዳዲስ ወጣት ልጆች ምናምን የሚደንቁ ልጆች እንዴት የሚገርሙ ልጆች እየተነሱ እንደሆነ በጣም ጸሎትም ነው። እኔ በተለያዩ ሰዎች ሪቫይቫል ከኦርቶዶክስ ቤተክርስቲያን ይነሳል ሲሉ አባቶች ሰምቻለሁ፣ በድቤ ሰምቻለሁ። ትልልቅ ሪቫይቫሎች ኢትዮጵያን ግልብጥብጧን የሚያወጡ ወንጌል አሄር አርበኞች ይነሳሉ ሲል በጆሮዬ ሰምቻለሁ። ኦርቶዶክስ ይወጣሉ ሲል በፕሮቴስታንት ትልልቅ አባቶች ሲናገሩ ሰምቻለሁ። የማምንባቸው እግዚአብሔር ሰዎች ደግሞም እያየሁ እሳት ምናምን ሲባል መቼም ይሄ የተፈጥሮ እሳት አሁን ኤሌ እንደነደደው እሳት አንጠብቅም። ብርሃንን ይዘው እውነትን ይዘው ፋይት አድርገው ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ የሚያደርጉ ማለት እኮ ገባ። ዋናው የእግዚአብሔር ትኩረት ላይ ትኩረት የሚያደርጉ ሰዎች ማለት እኮ። የእግዚአብሔር ትኩረት የሚለው ምንድን ነው? ሰው ማዳን አይደል? ሰውን ከጨለማ ከድቅድቅ ጨለማ ማውጣት አይደል? የመጣበት ጉዳይ የሞተበት ጉዳይ አይደል? ይህንን ጉዳይ የሚሰሩ ሰዎች የሉ? በዚህ ጉዳይ ሌሊትና ቀን የሚያልቅሱ የሚጸልዩ ሰዎች የሉ? የሚጾሙ ሰዎች የሉ? የሚተጉ ሰዎች የሉ? ሌላ ምን ስራ አላቸው? እሱ እኮ ነው የሚሰሩት። አሁን ሜትዱ የኔ አይነት ካልሆነ ነው እኮ ችግሩ። የኔ አይነት ካልሆነ ፔዳጎጂ እሱ አሁን እንደሱ ሲሆን አደገኛ ነው። ግን ሜትድ ነው በልዩ ልዩ መንገድ በዛ ማለት በዚህ ወንጌል ይሰበክ ነው ያለው ጳውሎስ። አንዳንዶች ግን ወንጌል ስሬ ሊያጠምቁብኝ ወንጌል ይሰብካሉ አለ ፊልጶስ። ገባ ወንጌል ነው የሚሰብኩት ግን እኔ ላይ ሊያጠምቁብኛል። ጳውሎስ ላይ እንኳን እንደዚህ ነገር ይፈጠራል። ዞሮ ዞሮ አሉ ለማለት ነው። በጣም ብዙ ድንቅ አባቶች በቃ በጣም አፍ የሚያስከፍቱ ሰዎች አሉ። እኔ በጣም የምወዳቸው ማከብራቸው እንሰባቸው ስንገናኝም በክብር ቦታ ያለኝ በጣም የምወዳቸው አባቶች አሉ። ጨዋዎች አሉ። በጣም ስሜታቸው የተገዝ እኔ የተገዙ የማይበሳጩ፣ የማይናደዱ፣ የማይቀኑ፣ የማይከራከሩ ግን የሚኖሩ ሰዎች አሉ።